የእግዚአብሔር የአምላካችን ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ዛሬም ለዘላለምም ሕያው እና ጌታ ነው። ስሙ ለዘላለም ይባረክ። በሁለተኛ ቆሮንቶስ 2:11 ላይ እንደዚህ የሚል ቃል አለ። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን ዕቅድ አንስተውምና ይላል። ሰይጣን መግቢያ ቀዳዳ ነው ሁል ጊዜ የሚፈልገው ወደ ህይወታችን ሊገባ፣ ወደ አገልግሎታችን ሊገባ፣ ከእግዚአብሔር የተቀበልነው ነገር ከእጃችን ሊወስድ፣ ጤንነት ሊወስድ፣ ገንዘብ ሊወስድ፣ ልጆች ሊወስድ፣ ያ በቃ ቀዳዳ ማግኘት ነው የሚፈልገው። ቀዳዳ ካገኘ ሰይጣን መግቢያ ካገኘ ማለትም ቀዳዳ ሲባል ግን ዝም ብሎ ቀዳዳ አይደለም ማለት የሰይጣን ንብረተኛ ጋር ካለ ንብረቴ ብሎ ይመጣል። ኃጢአት ካየ ሰይጣን ይመጣል። እርም ካየ የሱ ንብረት እኛ እጅ ላይ ከተገኘ ይመጣል። የሱ የሆነ ነገር ከተገኘ ቤታችን ውስጥ ይገባል። ስለዚህ ቤታችንን ምን ማድረግ ነው? ማደበላለቅ፣ በበሽታ መምታት፣ በጉስቁልና ማሰቃየት፣ በበሽታ በእርም በኃጢአት በደዌ የሰይጣን ስራ ይሄ ነው። ስለዚህ ፖል የሚነግረን ነገር ምንድነው? በሁለተኛ ቆሮንቶስ 2:11 ላይ ይህንን የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው። ንስሐ መግባት ካለብን ንስሐ፣ ይቅር ማለት ካለብን ይቅር። ለምን? መግቢያ ቀዳዳ እንዳያገኝ፣ ህይወታችን ላይ ኬዝ እንዳያገኝ፣ የእርሱን ዕቅድ አንስተውምና። እሺ ሰይጣን መግቢያ ቀዳዳን ለማግኘት እንዴት እንደሚጥር እስቲ እንመልከት። ኢዮብ 1:7 ላይ ያው ኢዮብን ቃኝቶታል ሰይጣን፣ ተሽከርክሮታል ሰይጣን፣ ዞሮታል ሰይጣን። ስለዚህ እግዚአብሔር ጋር መጣ። እግዚአብሔር ጋር ሲመጣ ኢዮብ 1:7 ላይ እንደዚህ የሚል ቃል አለ። እግዚአብሔርም ሰይጣን ከወዴት መጣህ አለው። ሰይጣንም በምድር ሁሉ ዞርኩ፣ ወዲያ ወዲህ ተመላለስኩ ብሎ ለእግዚአብሔር መለሰለት። እግዚአብሔርም እንደምናውቀው እዛ ጋር እንግዲህ አንብቡት እናንተም እንደምናውቀው የኢዮብን ህይወት ተመለከትከው ወይ? ከዛ ግን የምትገባበት አንዳች ነገር የለም። ኖ አንተ ጠብቀህለት ነው ይለዋል። የሁለቱን ዲያሎግ መንፈስ ዓለም እንመለከተዋለን። ስለዚህ ኢዮብ የሆነ ግራውንድ ፈልጓል ኢዮብ ጋር ሊገባ። ኢዮብ ደግሞ የምናውቀው ልጆቹን በጠቅላላ ይዞ ድግስ ካደረጉ በኋላ በማለዳ ተነስቶ መስዋዕት እየሰዋ እግዚአብሔርን አስከፍቶት ይሆን? እግዚአብሔርን በልባቸው ረግመውት ይሆን? እግዚአብሔርን በልባቸው አስቀይሞት ይሆን? እያለ መስዋዕት እየሰራ ኃጢአታቸውን የሚያነዝ። ስለዚህ ግራውንድ የለውም ሰይጣን ሊገባ ማለት ነው። ግራውንድ አጣው እያለ ነው ሰይጣን። እንደዚህ ያድርገን እግዚአብሔር፣ ቀዳዳውን መድፈን ይሆንልን። አይኖቻችን እየተከፈተ ለመጋባት ይሆን፣ በእግዚአብሔራዊ ባህሪ ነገር መዝጋት ይሆንልን። እሺ ዘፍጥረት 3 ላይ ደግሞ እንመጣለን። ዘፍጥረት 3 ላይ እንግዲህ ሰው ተፈጠረ። ዘፍጥረት 1 2 3 እንግዲህ ዘፍጥረት 1 እና 2 እንግዲህ ፍጥረት ነው። ያንን ሁሉ ፍጥረት ለሰው ሰጠ። እግዚአብሔር በሰው ሊገለጥ ፈለገ። ያው እግዚአብሔር ስለማይታይ በሰው ሊገለጥ ፈለገ። በሰውም እየተገለጠ ለእንስሳት ስም ወጣ። ሰው ምድርን ማስተዳደር ጀመረ። ግን እንደዛም ሆኖ አጋንንት መግቢያ ቀዳዳ ይፈልጋል። አገኘ። የሆነ ሰዓት ላይ አገኘ። ዘፍጥረት 3 እባቡም ሴቲቱን እንዲህ አላት፣ መሞት እንኳን አትሞቱም፣ ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ይሄ ቃል ሴቲቱ ላይ ከበደባት። እግዚአብሔር አትብሉ ያላቸውን ዛፍ አስጎመጃት፣ ማረካት። አየህ፣ መግቢያ ቀዳዳ ተለሳልሶ አገኘባት። ሊገባ ህይወታቸውን ሊያመሳቅል፣ በትንትናቸውን ሊያወጣ፣ ከእግዚአብሔር ክብር ሊለያቸው፣ ከእግዚአብሔር ክብር አውጥቶ እንዲተፋፈሩ፣ ወደ ኃጢአት ወደ ጨለማ ህይወት ያልተገባ አለመላያቸው ላይ እንዲከፈት። መልካሙና ክፉ ለነሱ አልተሰጠም። እነሱ በዛው ማንነት በእግዚአብሔር ክብር ለዘላለም እንዲኖሩ የተፈለገ ነበር። የጨለማው ማንነት በላያቸው ላይ እንዲከፈት አደረገ። ሴቲቱም ቁጥር 6 ላይ የዛፉን ፍሬ ለመብል መልካም ለዓይን የሚያስደስት ጥበብ ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች። ከእርሷም ጋር ለነበረው ለባሏ ሰጠችው፣ ባሏም እርሱ በላ ይላል። ሰይጣን መግቢያ ቀዳዳ ነው የሚፈልገው። ኤቭሪ ቀን፣ ሁሌ፣ ከሳምንት ሳምንት፣ ከወር እስከ ወር አይተኛም፣ ከቀን እስከ ቀን አይተኛም። እኛ ግን ኢየሱስ ክርስቶስ አለን። እኛ ግን ኢየሱስ ክርስቶስ ይመክረናል። ኢየሱስ ክርስቶስ ያበረታናል። ይሄው ያበረታን ነው። መግቢያ ቀዳዳውን ሁሉ ዛሬ እንደፍናለን። ደፍነን ዛሬ ሰይጣንን እናባረዋለን። ኖህን እንደዚህ ያለው እግዚአብሔር ስራ ሰጠው። እንደምታውቁት ራእይ ሰጠው። ጄኔሬሽን የሚቀጥልበት ትውልድ የሚቀጥለው ኖህና ቤተሰቡ እንስሳ ይዞ በመርከብ የሚሄድበት። እንግዲህ መርከቧ እንግዲህ የምናውቀው 40 ቀን 40 ሌሊት ከባድ የሆነ ዝናብ ነው የሚመጣው። ያ ዝናብ ወደ መርከቧ ውስጥ እንዳይገባ፣ ያ ዝናብ ወደ መርከቧ ውስጥ ከገባ፣ መርከብ ውስጥ ዝናብ ከገባ እንደምናውቀው ነው፣ ውሃ ከገባ መስመጥ ነው ቻንሱ። ምንም ጥያቄና መልስ የለውም። ስለዚህ ለኖህ እግዚአብሔር እንደዚህ ይለዋል። ለኛም የሚነገረን ይህንን ነው።
የተከፈቱ ደጆች ሁሉ፣ የአጋንንት ቀዳዳዎች ሁሉ ዛሬ በክርስቶስ ኢየሱስ ደም ይደፈናሉ። በክርስቶስ ኢየሱስ ንስሐ እየገባን እንዘጋቸዋለን። እንደዚህ ያለው በድሮ መደበኛ ትርጉም እንደዚህ ይላል፣ ከጎፈር እንጨት መርከብ ለአንተ ስራ፣ መርከቢቱ ጎጆች አርግ፣ በውስጥ በውጭ በቅጥራን ለቅልቃት። በውስጥም በውጭም ቀዳዳው ያው በእንጨት ስለሰራው በእንጨትና በእንጨት ማለት ክፍተት መኖሩ አይቀርም። ስለዚህ ዝናብ እንዳይገባ ውሃ እንዳይገባ በቅጥራን ምራት ለቅልቃት። አዲሱ መደበኛ ትርጉም እንደዚህ ይላል፣ አንተ ግን በጎፈር እንጨት መርከብ ስራ፣ ለመርከቧም ክፍል አበጅላት፣ በውስጥ በውጭ በቅጥራን ለብጠው። ውሃው እንዳይገባ፣ ኃጢአት በውስጣችን እንዳይገባ፣ አጋንንት ያችን ኬዝ ያቺን ንብረት የኔ ነች ብሎ እንዳይመጣ በክርስቶስ ኢየሱስ ደም ዛሬ ንስሐ እንግባ። ዛሬ የጨለማ እጅ ወደኛ እንዳይገባ፣ ንብረታችን፣ ጤንነታችን፣ ህይወታችን ምስቅልቅሉ እንዳይወጣ፣ ሔዋን ውስጥ ገብቶ በትንትኑ ነው የወጣው ነገሩ ሁሉ ልክ እንደዛ እንዳይሆን ኢየሱስ ክርስቶስ ይነግረናል። ስሙ ለዘላለም የተባረከ ይሁን። መርከቧን ድፍን አድርጎ ሰርቷታል። 40 ቀን 40 ሌሊት የዘነበውን ዝናብ መርከቧ ተቋቁማለች። ለምን? እግዚአብሔር ሰጥቶታል። ምን ምድሪት ሰጥቶታል። በውስጥም በውጭም ለቅልቃት በቅጥራን ለብጣት ብሎታል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዲያብሎስ ያው እንደምናውቀው ኢየሱስ ክርስቶስንም ፈትኖታል። ግን ኢየሱስ ክርስቶስ ውስጥ አንዳች ኃጢአት አልገባም። አንዳች የኃጢአት ሽታ እግዚአብሔር አላሸተትም። ኢየሱስ ክርስቶስ በእግዚአብሔር ፊት እንደ መስዋዕት ሆኖ ሲቀርብ፣ መስቀሉ ላይ እንደ መስዋዕት ሆኖ ሲቀርብ፣ ደሙን ሲያሸተው እግዚአብሔር ኃጢአት አላገኘበትም። ግን በኃጢአት ተፈትኗል፣ በፈታኙ ተፈትኗል። እንደምናውቀው ዲያብሎስ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ተራበ ይለናል። በረሃቡ ግራው እንዳገኛለሁ ብሎ አጋንንት ሊፈትነው ወደ ኢየሱስ መጣ። ኢየሱስንም መራቡን አየና እስቲ ይህን ድንጋይ ዳቦ አድርጋለሁ። ኖ ሰው በእንጀራ ብቻ አይኖርም። ይሄ የእስራኤል ፈተና ነው። እስራኤል ወደቀች። 48 ሰዓት ምግብ በግብፅ እያለን ያ የምንበለው እግዚአብሔርን በቃ በምግብ አማረውታል። ኢየሱስ ክርስቶስ ግን ኖ ሰው በዳቦ በእንጀራ ብቻ አይኖርም፣ የሚኖረው በእግዚአብሔር ቃል ነው ብሎ ፈተናውን አልፎታል። ቀጥሎ ደግሞ ስግደት፣ ወድቀ ብትሰግድልኝ የዓለምን መንግስታት ክብር ምናምናቸውን አሳየውና ይሄ ሁሉ ክብር ምናምን ለእኔ ተሰጥቶኛል፣ ወድቀ ብትሰግድልኝ እሰጣለሁ። ኖ ለአምላክ ለእግዚአብሔር ብቻ ስገድ ብቻ ብሎ ተጽፏል። ብዙ አገልጋዮች ወድቀዋል። ለክብር ብለው ማለት ለዓለም ክብር፣ ለብልጭልጩ፣ ለወርቅ። ትዝ ይላችሁ እንደሆነ በለዓም የወደቀው በዚህ ነው። ባላቅ በላምን አስጠራው። በላም እንደምናውቀው ስለ ኢየሱስ ክርስቶስ እኮ እየተናገረ ነው። እግዚአብሔር አንደበቱን እየቀየረ ርገም ተብሎ እየተናገረውን እግዚአብሔር አንደበቱን እየቀየረ ግን ስለ መሲሁ ተናግሮ ስለ እስራኤል ተናግሮ ምን ብሎ የቀረበለት ወርቅ መጨረሻ ላይ እስራኤልን እንዲሴስን አድርጎ አልፎታል። ያው እነ ሙሴ ናቸው የገደሉት በላምን። ትዝ ይላችሁ እንደሆነ ኃይለኛ ተራጋሚ ነው፣ ኃይለኛ ባራኪ ነው። ግን ሳተ። በምን? ባላቅ ያቀረበለት ወርቅ ያቀረበለት ብር አጓጓው፣ አልቻለም። ተቅበዘበዘች ነፍሱ፣ ከእግዚአብሔር ይልቅ ተቅበዘበዘች። ይሄን ክብር እኮ ነው ያሳየው። ይሄን ክብር ለኢየሱስ ክርስቶስ አሳየው። ማለት ብዙዎችን ስለጣለ የኢየሱስ ክርስቶስ ነፍስ የሚቅበዘበዝ መስሎት ማለት ነው። የጌታችን ያዳኛችን ኢየሱስ ክርስቶስ ግን መከራውን አለፈ፣ ቴስቱን አለፈ። ቀጥሎ የምን ፈተና? ጌታን ተፈታተን። እስራኤል በምድረ በዳ ጌታን የተፈታተነ ነው። በቃ በትንሽ በትልቁ የሚል በትንሽ በትልቁ የሚያለቅስ የሚፈታተን ወደ ግብፅ በተመለስን የሚል ኢየሱስ ክርስቶስ ግን በዛ ሁላ ፈተና ውስጥ እግዚአብሔርን አትፈታተነው ተብሎ ተጽፏል ብሎ መለሰለት። ኢየሱስ ውስጥ አንዳች ነገር ማግኘት አልቻለም። ስለ ኢየሱስ ሲናገር ዕብራውያን ላይ እንደዚህ ይላል፣ በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህን አለን። ይሁን እንጂ ኃጢአትን አልሰራም። ኢየሱስ ክርስቶስ ውስጥ ኃጢአት ሊገባ አልቻለም። ዓለም ልትገባ አልቻለችም። ሰይጣን ሊገባ አልቻለም። ስለዚህ በኢየሱስ ክርስቶስ ሆነን የተከፈቱ ቀዳዳዎች ሁሉ ዛሬ እንዝጋቸው፣ ዛሬ እንመልሳቸው። ስሙ ለዘላለም የተባረከ ይሁን። በአንደኛ ጴጥሮስ 5:8 ላይ እንደዚህ የሚል ቃል አለ። በዚህ ቃል እንጨርስ። ራሳችሁን የምትገዙ ሁኑ ይልና ንቁ። ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይላል። ዲያብሎስ የሚውጠውን ለመፈለግ ወዲያ ወዲህ ይላል። ንቁ። አሁንም እግዚአብሔር የሚለን ምንድነው? ንቁ። የተከፈተ ደጅ፣ የተከፈተ በር፣ የተከፈቱ ጥቃቅን ነገሮች፣ የኃጢአት ኬዞች ካሉ ዛሬ እንንቃ፣ ንስሐ እንግባ፣ የአጋንንት ነገር እንመልስ፣ እርም እናስወጣ፣ እርም የሆነ ነገር እንመልስ።
እነ ኢያሱ በምን ተሸነፉ? ያን የሚያክል ጃይንት ጦር በጥቂት ሰዎች ተሸነፉ። በምን? እርም በመካከላቸው ገባ። እርም ቤታችን ካለ እግዚአብሔርን አይስበውም፣ ኃጢአትን ነው የሚስበው። እግዚአብሔርን አይስበውም፣ አጋንንትን ነው የሚስበው። አጋንንት ከገባ ህይወታችንን ምስቅልቅሉን ነው የሚያወጣው። ሔዋንን ምስቅልቅሏን ነው ያወጣት። ስለዚህ ቶሎ ቶሎ በሽታ የሚገለጥ ከሆነ ቶሎ ቶሎ የጨለማ በሮች የሚገለጡ ከሆነ ዛሬ እንንቃ። የሚውጣውን በመፈለግ እንደሚያገሳ አንበሳ ዲያብሎስ ይሽከረከራል። ካገኘ ሊውጠን ነው። ዘንዶ ባህሪው ማዋጥ ነው። ምንም አይምረንም። ግን በኢየሱስ ክርስቶስ ድል ተነስቷል። ይህንን ወቁ። ኢየሱስ ክርስቶስን ይዘን ንስሐ እንግባ። የኛ ያልሆነ ነገር እንመልስ። ይቅር ማለት ካለብን ይቅር እንበል። መመለስ ካለብን እንመልስ። ዛሬ እግዚአብሔር የሚነግረን ይህንን ነው። እግዚአብሔር አባት ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። አይኖቻችንን እዚህ ላይ ስላበራህ እናመሰግንሃለን። ጠላቶቻችን መቃወም ብቻ ሳይሆን የጠላት ንብረት መልሱ ስላልከን፣ መግቢያ ቀዳዳ ህይወታችሁ ላይ እንዳያገኝ ከገባ አይምራቸውም ስላልከን እናመሰግንሃለን። እንድንጠነቀቅ የተከፈተ ደጅ ካለ ዛሬ በደምህ እንድንዘጋ ስለመከርከን፣ ስለገሰስከን፣ ስላበረታህን ስምህ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ አሁንም በቃልህ አንተ ሕያው ስለሆንክ እናመሰግናለን። ቃልህ ህይወታችን ላይ ስለሚሰራ ክብር ሁሉ ለአንተ ለታላቅ ጌታ ይሆንልህ። በጌታ በኢየሱስ ክርስቶስ ስም አሜን።